Welcome to Abro Tutorials. እንኳን ደህና መጣችሁ ወደ Abro Tutorials። በዛሬው ለሰናችን የግሬድ 10 ኤክሰርሳይዝ 4.6 ሰራላችኋለሁ። Let's dive in. So exercise 4.6 ከመስራቴ በፊት ትንሽ ስለ ዩኒት ሰርክል ማስታወስ ያለባችሁ ነገር ልንገራችሁ። ዩኒት ሰርክል ማለት ራዲየሱ አንድ የሆነ ማለት ነው አይደል? ኦኬ ሀሳቡ ምንድነው? ለምሳሌ ከዚህ እስከዚህ ያለው ራዲየስ ነው የሚባለው፣ ከዚህ እስከዚህም ራዲየስ ነው። የነዚህ ሌንግዝ አንድ ነው። ይሄ ኮኦርዲኔት ምን ይባላል? ኮኦርዲኔቱ 1 0 ነው አይደል? የኤክስ ዋጋ 1 ነው፣ የዋይ ዋጋ 0። እዚህ ጋር ስንመጣ ደግሞ የዋይ ዋጋ ስንት ነው? የኤክስ ዋጋ 1 ነው፣ 0 ነው፣ የዋይ ዋጋ 1 ነው። እዚህ ጋር ስንመጣስ የኤክስ ዋጋ -1 የዋይ ዋጋ 0። እዚህ ጋር ስንመጣ ደግሞ የኤክስ ዋጋ 0 ነው፣ የዋይ ዋጋ -1። ስለዚህ አሁን ሳይን ማለት ምን ማለት ነው? ሳይን ማለት የዋይ ቫልዩ ማለት ነው። ኮስ ማለት ደግሞ የኤክስ ቫልዩ ማለት ነው። ከዛ ታን ማለት ምን ማለት ነው? ሪሜምበር ታን ማለት ሳይን ኦቨር ኮስ አድርጋችሁ ካልኩሌት ማድረግ ነው። ስለዚህ እዚህ ጋር ለምሳሌ አሁን 0 ዲግሪ ከተባላችሁ ሁልጊዜ ከፖዚቲቭ ኤክስ አክሲስ ነው የሚጀምረው አይደል? ስለዚህ ሳይን ከተባላችሁ 0 ዲግሪ ላይ ማለት ነው። ለምሳሌ 0 ዲግሪ ላይ ሳይን 0 ስንት ነው ከተባላችሁ ምን ይሆናል ማለት ነው? እዚህ ጋር ሳይኑ 0 ነው ማለት ነው። ምክንያቱም የዋይ ዋጋ ስለሆነ ማለት ነው ሳይን። ኮሱ ከተባላችሁ ኮስ 0 ስንት ይሆናል? 1 ይሆናል ማለት ነው። ታኑ ምን ይሆናል ማለት ነው? ታን 0 አንዲፋይንድ ይሆናል ማለት ነው። ታን 0 ስንት ይሆናል ማለት ነው? ሳይን ኦቨር ኮሳይን ስለሆነ 0 ይሆናል ማለት ነው። ስለዚህ ሪሜምበር ሳይን ሲባል ዋይ ቫልዩ እንደሆነ፣ ኮስ የኤክስ ዋጋ እንደሆነ፣ ታን ደግሞ ሳይን ኦቨር ኮሳይን አድርጋችሁ ይሄን ኮንሰፕት በመጠቀም መመለስ ትችላላችሁ ማለት ነው። እሺ using the unit circle, find the values of sine, cosine and tangent functions of the following quadrantal angles. quadrantal angles ማለት ምን ማለት ነው? quadrantal angle ምንለው ኤክስ አክሲስ ላይ ወይም ደግሞ ዋይ አክሲስ ላይ የሚያርፍ ማለት ነው። ስለዚህ ለምሳሌ አሁን ቀደም የሰራሁት ነው። ይሄ አክቹዋሊ 0 ማለት ምን ማለት ነው? ፖዚቲቭ ኤክስ አክሲስ ላይ ነው አይደል የሚያርፈው። ስለዚህ ምን ማለት ነው? ሳይኑ ስንት ይሆናል ማለት ነው? ሳይኑ 0 ነው ማለት ነው። እሺ ዜሮ ማለት እዚህ ጋር ነው ማለት ነው። ስለዚህ ሳይን 0 ምን ይሆናል? እዚህ ላይ የኤክስ ዋጋ 1 ነው፣ የዋይ ዋጋ 0 ነው ብለናል አይደል? ስለዚህ 0 ይሆናል ማለት ነው። ኮስ 0 1 ይሆናል። ታን ምን ይሆናል ማለት ነው? ታን 0 ምን ይሆናል? ሳይን ኦቨር ኮሳይን ስለሆነ ሳይን 0 ኦቨር ኮስ 0 ስለሆነ ይሄ ማለት 0 ኦቨር 1 ነው የሚሆነው፣ ያው 0 ነው ማለት ነው። በዚህ መልኩ የኳድራንታል አንግልስ ሳይናቸውን ማግኘት ትችላላችሁ ማለት ነው። እሺ ቢ 450 ተብለናል። 450 ማለት ምን ማለት ነው? 450 ዲግሪ ማለት 360 ሲደመር 90 ማለት ነው። ስለዚህ አንዴ እንደዚህ ይዞራል፣ ከዛ በኋላ 90 ማለት እዚህ ጋር ነው ማለት ነው። እዚህ ጋር የኤክስ ዋጋ 0 ነው፣ የዋይ ዋጋ 1 ነው። ስለዚህ ሳይን ስንት ይሆናል ማለት ነው? ሳይን 450 ዲግሪ ማለት ያው ሳይን ይሄ ማለት ከሳይን 90 ጋር እኩል ነው። ስንት ነው ማለት ነው? የዋይ ዋጋ 1 ይሆናል። ኮስ ስንት ይሆናል? ኮስ 450 ማለት ኮስ 90 ማለት ነው። ስለዚህ ኮስ ማለት የኤክስ ዋጋ ስለሆነ 0 ነው ማለት ነው። ታኑ ምን ይሆናል? ታን 450 ማለት ሳይን 90 ኦቨር ኮሳይን 90 ማለት ነው። ወይም ደግሞ 450 ብንለው ምንም ችግር የለም። 1 ኦቨር 0 ማለት ምን ማለት ነው? አንዲፋይንድ ይሆናል ማለት ነው።
አይደል? ሶ በዚህ መልኩ ፊገር አውት ማድረግ ትችላላችሁ ማለት ነው። ሶ ሲ አሁንም ኮኦርዲኔቱ ላይ እናስቀምጠው እስቲ 540 ማለት ምን ማለት ነው? 360 ቀንስና 0.880 ላይ ስለዚህ እዚህ ጋር ነው ማለት ነው። ሶ እዚህ ጋር የኤክስ ዋጋ ምንድነው? ኔጌቲቭ 1 ነው። የዋይ ዋጋ 0 ነው። ስለዚህ ሳይን ስንት ይሆናል? ሳይን 540 ማለት ኔጌቲቭ ነው 0 ነው ማለት ነው። ኮስ 540 ስንት ይሆናል? ኔጌቲቭ 1 ታን ስንት ይሆናል ማለት ታን 540 ደግሞ ያው ታን ማለት ሳይን ኦቨር ኮሳይን ስለሆነ 0 ይሆናል ማለት ነው። ዲ 630 እሺ 630 እስቲ 360 ቀንስና 0 7 207 ስለዚህ ምን ማለት ነው? ይሄ ማለት 207 ማለት እንደዚህ ማለት እዚህ ጋር እዚህ ጋር የኤክስ ዋጋ ምንድነው? 0 ነው። የዋይ ዋጋ ኔጌቲቭ ነው። ስለዚህ ሳይን 630 ማለት ያው ሳይን ማለት የዋይ ዋጋ ስለሆነ ኔጌቲቭ 1 ይሆናል። ኮስ ምን ይሆናል? የኤክስ ዋጋ ስለሆነ 0 ነው። ታን ምን ይሆናል? ታን 630 አንዲፋይንድ ይሆናል ማለት ነው። ለምን? ምክንያቱም ታን ማለት ሳይን ኦቨር ኮሳይን ስለሆነ ማለት ነው። ስለዚህ ኦቨር 0 ከሆነ አንዲፋይንድ ነው። ሶ ሪሜምበር ሳይን 630 ከሳይን 230 ጋር እኩል ነው። አንሶ እሺ now b says fill in the blank with numbers ስለዚህ አሁን እዚህ ጋር ለምሳሌ -360 ማለት ምን ማለት ነው? እንደ ሮቴሽኑ እንዴት ነው የሚሆነው ማለት ነው? እንደዚህ ነው የሚሆነው ማለት አይደል? ሶ ማይነስ ማለት እዚህ ጋር ነው። ሶ እዚህ ጋር የኤክስ ዋጋ 1 ነው፣ የዋይ ዋጋ 0 ነው። ስለዚህ ሳይኑ ምንድነው ማለት ነው? 0 ነው። ኮሱ ምንድነው? 1 ነው። ታን ማለት ሳይን ኦቨር ኮሳይን ስለሆነ 0 ይሆናል ማለት ነው። -450 ማለት ምን ማለት ነው? 450 -360 ቀንስ 0 9 ስለዚህ 90 ስለዚህ ምን ማለት ነው? ይሄ ማለት አንድ ከዞረ በኋላ እዚህ ጋር ማለት ነው። ስለዚህ የኤክስ ዋጋ ምንድነው? 0 ነው። የዋይ ዋጋ ኔጌቲቭ ነው። ስለዚህ ሳይኑ ምንድነው ማለት ነው? -1 ነው። ኮሱ 0 ነው። ታኑ ምን ይሆናል ማለት ነው? አንዲፋይንድ ይሆናል ማለት ነው። እሺ -270 ማለት ምን ማለት ነው? ስለዚህ አሁንም ሮቴሽኑ አንቲ ክሎክዋይዝ ነው የሚባለው ይሄ ነገር እንደዚህ ማለት ነው። እዚህ ጋር ይመጣል 270 ስለዚህ እቺ ጋር ኳድራንታል ስለሆነ ይሄ የኤክስ ዋጋ ምንድነው? 0 ነው። የዋይ ዋጋ 1 ስለዚህ ሳይኑ ምን ይሆናል ማለት ነው? 1 ይሆናል። ኮሱ ምን ይሆናል? 0 ታኑ ምን ይሆናል ማለት ነው? አንዲፋይንድ ይሆናል። -120 ማለት 180 ማለት ምን ማለት ነው? እዚህ ጋር ነው ማለት ስለዚህ ጋር የኤክስ ዋጋ ኔጌቲቭ ነው፣ የዋይ ዋጋ 0 ስለዚህ ሳይኑ ምንድነው ማለት ነው? 0 ነው። ኮሱ ስንት ነው? -1 ያው 0 ኦቨር -1 is 0 ማለት ነው። እሺ ሌላው ሳይን 90 ስለዚህ ምን ይሆናል ማለት ነው? ሳይን -1 ይሆናል። ኮሱ 0 ነው። ይሄ አንዲፋይንድ ነው ማለት ነው። አንዲፋይንድ ይሆናል ማለት ነው። እሺ ሌላው ሳይን 90 ስለዚህ ይሄ እንደዚህ ነው። እዚህ ጋር ማለት ነው። እዚህ ጋር የኤክስ ዋጋ 0 ነች፣ የዋይ ዋጋ 1 ስለዚህ ሳይኑ ምንድነው ማለት ነው? 1 ነው። ኮሱ 0 ያው ይሄም አንዲፋይንድ ይሆናል ማለት ነው። 180 ስለዚህ 180 ማለት እዚህ ጋር ሶ ይሄ ማለት -1 0 ነው። የኤክስ ዋጋ ኔጌቲቭ ነው።
ሶ የዋይ ዋጋ ምንድነው? 0 ነው። የኤክስ ዋጋ -1 ይሄ ስንት ይሆናል ማለት ነው? ታኑ 0 ይሆናል ማለት ነው። 720 ማለት ምን ማለት ነው? 720 ማለት ያው 360 ሲባዛ 2 ማለት ነው። ስለዚህ ቤዚክሊ 1 2 መዞር እዚህ ጋር ማለት ነው። ሶ የኤክስ ዋጋ 1 ነው። የዋይ ዋጋ 0 ነው። ሶ ሳይኑ ምንድነው ማለት ነው? 0 ነው። ኮሱ 1 ነው። ታኑ ምን ይሆናል? 0 ይሆናል ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ። So that's all I have for today. See you in the next video.